ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማገጣጠም ባለ ሁለት ሆሄ የቃላት ምስረታ ይሆናል ማለት ነው። ቃላት የምንመሰርተው የፊደላትን ቅርጻቸውና ድምጻቸውን በመለየት ሲሆን በአለፈው ክፍለ ጊዜያችን ፊደላትን አንደኛው ፊደል ከሌላኛው ፊደል እንዴት እንደምንለያቸው አይተናል ማለት ነው። ስናስታውስ እንዴት እንለያቸዋለን ማለት ነው። የአንደኛ ፊደሎች ብለን የምንጠራቸው እንደ ቀ፣ እንደ ሰ፣ እንደ ጠ ያሉ ፊደላት ምንም አይነት ከግራቸውም ሆነ ከጎናቸው ቅጽል ከሌላቸው የመጀመሪያ ፊደል ወይም አንደኛ ፊደል ብለን እንጠራቸዋለን ማለት ነው። የሁለተኛ ፊደሎችን ደግሞ ከሌላ ፊደሎች የምንለያቸው የሁለተኛ ፊደሎች ከጎናቸው ቅጽል ካላቸው የሁለተኛ ፊደል መሆናቸውን በማስታወስ ቃላትን በማገጣጠም ማንበብ እንችላለን ማለት ነው። የሶስተኛ ፊደሎች ከሌላኛው ፊደሎች የምንለያቸው ደግሞ ከታች ከግራቸው ይሄው እንደ ቢ እንዲሁም እንደ ሌሎች እግራቸው ከታች ዘወር ያለ ወይም ጫማ ካላቸው ሸፋፋ ከሆኑ የሶስተኛ ፊደላት ናቸው ማለት ነው። የአራተኛ ፊደሎች ከሌላኛ ፊደሎች ደግሞ የምንለይበት በቀኝ ጎናቸው ወደ ታች እየወረደ ቅጽል ወይም እግራቸው በስተግራ የሚያጠር ከሆኑ ያው እንደ ጣ እንደ ማ አይነት ፊደል ቅጽል ካላቸው ምንድናቸው ማለት ነው? የአራተኛ ፊደል መሆናቸውን እንለያቸዋለን ማለት ነው። ለምሳሌ ይቺ ፊደል ተጥፋ ያ ጠ ዝርያ አራተኛ ፊደል መሆኗን ካወቅን በኋላ ጠ፣ ጡ፣ ጢ፣ ጣ ብለን ጣ መሆኗን ድምጿን መለየት እንችላለን ማለት ነው። የአምስተኛ ፊደሎችን ከሌሎች ፊደሎች እንዴት እንለያቸዋለን ካላቸው የአምስተኛ ፊደሎች በስተቀኝ እግራቸው ሁሉም ምን አላቸው? ቀለበት ካላቸው ማለት ነው። እንደ ቤ እንደ ሼ ቀለበት ካላቸው የአምስተኛ ፊደል መሆናቸውን እናውቃለን ማለት ነው። የስድስተኛ ፊደላት ደግሞ ሁሉም ፊደላት የተለያየ ቅርጽ እና የተለያየ እንደ ፊደሉ ይለያያሉ ማለት ነው። የሰባተኛ ፊደሎች ደግሞ ከሌሎች የምንለይበት አብዛኛው ፊደላት እግራቸው በስተቀኝ ያጥራል ማለት ነው። በስተቀኝ የሚያጠር ከሆነ ሰባተኛ ፊደሎች ናቸው ማለት ነው። እንደ ዞ እንደ ሶ እግራቸው ምን ይላል? በስተቀኝ የሚያጥር ከሆኑ የሰባተኛ ፊደላት ናቸው ማለት ነው። የተወሰኑት ደግሞ እንደ ቆ ከላይ ቀለበት ካላቸው ሰባተኛ ፊደላት ናቸው ማለት ነው። በዚህ መሰረት ባለ ሁለት ሆሄ ቃላት እንመሰርታለን ማለት ነው። ወደ ትምህርታችን መሄዳችን በፊት ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በየጊዜው የምንለቃቸው አዳዲስ ቪዲዮዎች እንዲደርሷችሁ ጎበዝ አንባቢና ጻፊ መሆን እንድችሉ ማለት ነው። እሺ ወደ ትምህርታችን ስንቀጥል ይቺ ማናት? ይቺ የበ ስንተኛ ፊደል ናት? የበ ሁለተኛ ፊደል ከጎናቸው ቅጽል ያላቸው ሁለተኛ ፊደሎች ናቸው ብለናል። ስለዚህ የበ ሁለተኛ ፊደል በቡ ብለን ስንቆጥር ቡ ናት ማለት ነው። ቡ። ይቺ ደግሞ የነ ቤተሰብ ወይም የነ ዝርያ አራተኛ ናት ማለት ነው። ስለዚህ ና በአንድ ላይ ቡና ቡና የሚል ቃል መሰረትነ ማለት ነው። ከዚህ ስንመጣ ደግሞ ምንም አይነት ቅጽል የሌላቸው አራት የመጀመሪያ ፊደሎች ናቸው ብለናል። ስለዚህ የለ የመጀመሪያ ፊደል ለ፣ ይቺ የመ አራተኛ ፊደል በስተጎናቸው ቅጽል ወይም እግራቸው የሚያጥር አራተኛ ናቸው ብለናል። ስለዚህ ይቺ ለ፣ ይቺ ማ በአንድ ላይ ለማ ለማ። ከዚህ ስንመጣ ይቺ የሰ ስድስተኛ ፊደል ስ፣ ይቺ የረ አራተኛ ፊደል ራ በአንድ ላይ ስራ ስራ። ይቺስ የአ የመጀመሪያ ፊደል አ፣ ይቺስ የዘ ስንተኛ ፊደል ናት? በስተቀኝ እግራቸው የሚያጠር ፊደላት አብዛኞቹ ስንተኛ ናቸው ብለናል? ሰባተኛ። ስለዚህ ዞ ናት ማለት ነው። ዞ በአንድ ላይ ይቺ አ፣ ይቺ ዞ አንድ ላይ አዞ አዞ። በዚህ መልኩ ከተለማመዳችሁ አማርኛን፣ እንግሊዘኛን፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች በቀላል ማንበብ መጻፍ ትችላላችሁ ማለት ነው። ከዚህ ስንመጣ ይቺ የቀ የመጀመሪያ ማለት ነው። ቀ፣ ይቺ የመ አራተኛ ፊደል ማ በአንድ ላይ ቀማ ቀማ። ይቺ የሰ የመጀመሪያ ፊደል ሰ፣
ይችስ የጠ የመጀመሪያ ፊደል ጠ በአንድ ላይ ሰጠ ሰጠ። ሁሉም የመጀመሪያ ፊደሎች ናቸው ማለት ነው። ምንም አይነት ከጎናቸውም ሆነ ከእግራቸው ቅጽል የሌላቸው ከሆኑ የመጀመሪያ ፊደሎች ናቸው ብለናል። ሰጠ። ይችስ ይቺ የለ ሰባተኛ ፊደል ሎ ይቺ የመ ሶስተኛ ፊደል እግራቸው ሸፋፋ ከሆነ ወይም ጫማ ካላቸው ሶስተኛ ፊደላቸው ነው። ስለዚህ የመ ሶስተኛ ሚ ማለት ነው። ይቺ ሎ ይቺ ሚ በአንድ ላይ ሎሚ ሎሚ። ይቺ የረ ሰባተኛ ፊደል ሮ ይችስ የጠ የመጀመሪያ ፊደል ጠ በአንድ ላይ ሮጠ ሮጠ። ይቺ የመ ሁለተኛ ፊደል ሙ ይችስ የዘ ስድስተኛ ፊደል ዝ በአንድ ላይ ሙዝ ሙዝ። ይቺ የቀ የመጀመሪያ ፊደል ቀ ይችስ የረ የመጀመሪያ ፊደል ረ በአንድ ላይ ቀረ ቀረ። ይቺ የበ የመጀመሪያ ፊደል በ ይቺ የሰ ሰባተኛ ፊደል ሶ በአንድ ላይ በሶ በሶ። ይቺ የሰ የመጀመሪያ ፊደል ሰ ይቺ የፈ ስድስተኛ ፊደል ፊ በአንድ ላይ ሰፊ ሰፊ። ከዚህ ስንመጣ ይችስ ይቺ የሃ ስንተኛ ፊደል ናት? እግራቸው ላይ ከቀኝ ገጥ ቀለበት ካላቸው አምስተኛ ፊደሎች ናቸው ብለናል። ስለዚህ የሃ አምስተኛ ቁጥር ስንደርስባት ሄ ናት ማለት ነው። ሄ ይቺ የደ የመጀመሪያ ደ አንድ ላይ ሄደ ሄደ። ይቺስ የሰ የመጀመሪያ ፊደል ሰ ይቺ የፈ አራተኛ ፊደል ፋ አንድ ላይ ሰፋ ሰፋ። ይቺ የበ አምስተኛ ፊደል ቤ ይቺ የተ ስድስተኛ ፊደል ት በአንድ ላይ ቤት ቤት። ይቺስ ይቺ የበ ሶስተኛ ፊደል ቢ ይቺስ የጨ አራተኛ ፊደል ጫ በአንድ ላይ ቢጫ ቢጫ። ከዚህ ስንመጣ ይቺ የመ የመጀመሪያ ፊደል መ ይቺስ የጠ አራተኛ ፊደል ጣ በአንድ ላይ መጣ መጣ። ከዚህ ስንመጣ ይቺ የጨ የመጀመሪያ ፊደል ጨ ይቺ የወ ስድስተኛ ፊደል ው በአንድ ላይ ጨው ጨው። ይቺስ የቀ ሰባተኛ ፊደል ቆ ይቺስ የለ ሰባተኛ ፊደል ሎ በአንድ ላይ ቆሎ ቆሎ። ይቺ የሰ ሰባተኛ ፊደል ሶ ይቺ የፈ አራተኛ ፊደል ፋ በአንድ ላይ ሶፋ ሶፋ። ወደዚህ ስንመጣ ሲችስ የበ የመጀመሪያ ፊደል በ ይቺ የሰ ሰባተኛ ፊደል ሶ በአንድ ላይ በሶ በሶ። መማር መከታተል ለምትፈልጉ ሁሉ በኦንላይን በቅርብ ቀን ጎበዝ አንባቢ ጻፊ መሆን እንፈልጋለን በምትሉ በኢሞ በቴሌግራም በዋትስአፕ እንዲሁም በተለያዩ የሶሻል ሚዲያ አማራጮች በመደወል ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ጎበዝ አንባቢና ጻፊ መሆን እንድችሉ አድርገን አስተምራችኋለን። የትኛውም ቦታና ጊዜ ሳይገድባችሁ በቀን 1 ሰዓት በመመደብ የእናንተን የስራ ሰዓት በማይጋፋ መልኩ ሰዓቱ ደግሞ እናንተ በተመቻችሁ ጠዋትም ይሁን ማታ ቀንም እናንተ የሚመቻቸውን ሰዓት አሳውቃችሁ ጎበዝ አንባቢና ጻፊ መሆን ትችላላችሁ፣ እናንተም ሆነ ልጆቻችሁ ማለት ነው። ወደ ትምህርታችን ስንቀጥል ይቺ ላ ይቺስ ም በአንድ ላይ ላም። ከዚህ ስንመጣ ይቺ ቤ ይቺ ት በአንድ ላይ ቤት። ይቺ አ ይቺስ የ በአንድ ላይ አየ አየ። ይቺስ ሊ ይቺ ጥ በአንድ ላይ ሊጥ ሊጥ። እዚህ ስንመጣ ይቺ ቡ ይቺ ና በአንድ ላይ ቡና ቡና። ይቺስ
በ ይቺ ግ በአንድ ላይ በግ በግ። ይቺ አ ይቺ ዞ በአንድ ላይ አዞ አዞ። ይቺ ዳ ይቺ ኛ በአንድ ላይ ዳኛ ዳኛ። ይቺስ ጎ ይቺ ማ በአንድ ላይ ጎማ ጎማ። ይቺስ ቆ ይቺ ሎ በአንድ ላይ ቆሎ ቆሎ። ይቺ ሎ ይቺ ሚ በአንድ ላይ ሎሚ ሎሚ። ይቺ ዶ ይቺ ሮ በአንድ ላይ ዶሮ ዶሮ። ይቺ ል ይቺ ጅ በአንድ ላይ ልጅ ልጅ። ይቺ ሱ ይቺ ቅ በአንድ ላይ ሱቅ ሱቅ። ይቺ ሄ ይቺ ደ በአንድ ላይ ሄደ ሄደ። ይቺ ሙ ይቺስ ዝ በአንድ ላይ ሙዝ። ይቺ ጠ ይቺ ላ በአንድ ላይ ጠላ። ይቺ ኤ ይቺ ሊ በአንድ ላይ ኤሊ ኤሊ። ይቺ ስ ይቺስ ራ በአንድ ላይ ስራ ስራ የሚል ቃል መሰረትን ማለት ነው። ፊደላትን በዚህ መልኩ በተለያየ ከተለማመዳችኋቸው ድምፃቸውን በመነጣጠል ስንተኛ ፊደል እንዲሆኑ በማወቅና እንዲሁም ድምፃቸውን በመጥራት አጋጥማችሁ ማንበብ መጻፍ ከቻላችሁ አማርኛ ፊደላትን ከ እስከ ፐ በቅድሚያ ማወቅ ይኖርባችኋል አልነው። ከ እስከ ፐ ያሉ ፊደላትን ከለያችሁ በቀላል መንገድ ማንበብ መጻፍ ትችላላችሁ አልነው። ለበለጠ ደግሞ በቅርብ ቀን ጎበዝ አንባቢ ጸሐፊ መሆን እንፈልጋለን ለምትሉ ከታች ባስቀመጥነው ስልክ በኢሞ በቴሌግራም በዋትስአፕ እንዲሁም በተለያዩ የሶሻል ሚዲያ አማራጮች በመደወል ከሀገር ውስጥም ሆነ ከሀገር ውጭ ያላችሁ በቀላል መንገድ ለረዥም ጊዜ የቆያችሁትን ቁጭት በአንድ ወርና በሁለት ወር ጎበዝ አንባቢና ጸሐፊ መሆን እንዲችሉ አድርገን እናስተምራችኋለን። ደውላችሁ አናግሩን። በቅርብ ቀን ማንበብ መጻፍ ለምትፈልጉ ሁሉ በቀላል መንገድ ቀላል መፍትሄ ይዘንላችሁ መጥተናል። ደውላችሁ በማናገር የእናንተን ሰዓት በማመቻቸት እንድትማሩት በቀን 1 ሰዓት በሳምንት 5 ቀን ማለት ነው። ሰዓቱ ደግሞ እናንተ በተመቻችሁ ጠዋትን ማታም እናንተ የሚመቻችሁን ቀንን በማስያዝ መማር መከታተል ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣነ ቪዲዮ ወይም ትምህርት ይህን ይመስላል። ነገ በሌላ እስከምንገናኝ ሰናይ ቆይታ መልካም ጊዜ ተመኘ።